ሰበር ዜና በመጨረሻም የኢትዮጵያ አየር ኃይል ከአሜሪካ ማስጠንቀቂያ በኋላ የህወሓት ኃይሎች ላይ የድሮን ድብደባ ፈጽሟል። በዛሬው ዕለት የህወሓት ታጣቂዎች ወደ ወልቃይት ሰብረው ለመግባት ሙከራ ማድረጋቸውን የአንድ አፍታ ሚዲያ ምንጮች አረጋግጠዋል። ነገር ግን የኢትዮጵያ አየር ኃይል በህወሓት አርሚ 7 ምሽግ ላይ በፈጸመው የድሮን ድብደባ የህወሓት ኃይሎች ወደ ኋላ ማፈግፈጋቸው ተሰምቷል። ይህን ተከትሎ በአሁኑ ሰዓት ከፍተኛ ውጥረት በወልቃይት ቀጠና እንደሚገኝ ምንጮች ተናግረዋል። በሌላ በኩል በአላማጣና ዋግምራ አቅጣጫ ሰፊ ወታደራዊ ስምሪት በህወሓት በኩል እየተደረገ እንዳለ ተሰምቷል። እነ ኮሎኔል ደመቀ የሚመሩት ተቋም በበኩሉ አሜሪካ ህወሓትን በአሸባሪነት እንድትፈርጅ ጠይቀዋል። በቀዳሚነት በዝርዝር የምናስደምጣችሁ መረጃችን ነው። በደብረጽዮን ገብረ ሚካኤልና ፈትለወርቅ ሞንጆሪኖ የሚመራ አዲስ የጦርነት ኮማንድ ህወሓት ባለፈው ሳምንት ማቋቋሙ ተሰማ። ይህ የጦርነት ማዕከላዊ ኮማንድ የተቋቋመው ጦርነቱን እንዲመራ ነው ተብሏል። ኮማንዱ ከኢትዮጵያ ብር ውጭ መገበያ ገንዘብ ለመፍጠር የሚያስችለውን አሰራር ለመዘርጋት መደላደል እየፈጠረ እንዳለም የሚገልጽ አንድ ሰነድ ይፋ ሆኗል። በዚህ ጉዳይ ላይ በዛሬው ዕለት አንድ ጥብቅ መረጃ ተሰምቷል፣ የምናስደምጣችሁ ይሆናል። ከወራት በፊት በጠቅላይ ሚኒስትር አብይ አህመድ ይሁንታና ፍቃድ ከስልጣን የተባረሩት የቀድሞ የኢትዮጵያ ብሔራዊ ባንክ ገዢ ከረጅም ጊዜ በኋላ ዝምታቸውን ሰብረዋል። ለኢትዮጵያ ኢኮኖሚ አሁን ያለው ዋና ስጋት ማክሮ ኢኮኖሚው ሳይሆን ፖለቲካው ነው በማለትም አነጋጋሪ አስተያየታቸውን ሰጥቷል። ከዚህ በተጨማሪም በስልጣን ዘመናቸው ይቆጨኛል ያሉትን ጉዳይም አንስተዋል። የምታዳምጡት ይሆናል። የአሜሪካና ኢራን የሰላም ድርድር ሳንካ እንደበዛበት ነው። በሁለቱ ሀገራት መካከል ስዊዘርላንድ ውስጥ ሊጀመር የነበረው የቀጥታ ንግግርም ለሌላ ጊዜ ተላልፏል። በሌላ በኩል እስራኤል አሁንም ሊባኖስ ላይ የምትፈጽመውን ድብደባ ቀጥላበታለች። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የተደመጡ መረጃዎችን አጠናቅረን መጥተናል። እንደተለመደው እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትዘልቁ ግብዣችን ነው። በወልቃይት ጫፍ በዛሬው ዕለት የድሮን ድብደባ መፈጸሙ ተሰማ። የድሮን ጥቃቱ የተፈጸመው በህወሓት ዋና ወታደራዊ ማዘዣ ጣቢያ ላይ ነው። የህወሓት ወታደሮች በዛሬው ዕለት በወልቃይት ጥቃት ለመሰንዘር መሞከራቸው ተሰምቷል። ይህን ትንኮሳ ተከትሎ የኢትዮጵያ አየር ኃይል በሁለት ሳምንት ጊዜ ውስጥ ለሶስተኛ ጊዜ የድሮን ድብደባን ፈጽሟል። በአሜሪካ አይን ውስጥ የገባው ህወሓት በሱዳን በኩል ወልቃይት ላይ አዲስ ትንኮሳ መፈጸሙም ተሰምቷል። ቡድኑ በአመራሮቹ ላይ የቪዛ ማዕቀብ በተጣለበት በሰዓታት ልዩነት ነው ሌሊቱን በሸረሪና በኩል የሞርታር ጥቃት የፈጸመው። በሌሊት ትንኮሳ ተፈጸመብን የሚሉት የወልቃይት አመራሮች ያጸፋ እርምጃ እንደወሰዱም ተሰምቷል። ከሌሊቱ የህወሓት ትንኮሳ በኋላ ከወልቃይት የወጣው መግለጫም አሜሪካ የወሰደችው የቪዛ ገደብ እርምጃ በጎ ቢሆንም በአሸባሪነት ካልተፈረጀና በውጭ ያለው ሀብቱ መታገድ አለበት የሚል ማሳሰቢያ ነው። ከሰሞኑ ተጨማሪ ኃይሉን ወደ ሱዳን ያስገባው ህወሓት ከወልቃይት በቅርብ ርቀት ሸረሪና ላይ ያሰፈረውን አርሚ 7 ወደ ሁመራ አስተኩሷል። ትላንት ሌሊት ንጋት ላይ ከሸረሪና በኩል ወደ ሁመራ የሞርታር ጥቃት መፈጸሙን የአካባቢው ምንጮች ለአንድ አፍታ ሚዲያ አረጋግጠዋል። የሞርታር ተኩስ ትንኮሳ የተፈጸመው በረህት ተብሎ በሚጠራ ቦታ ላይ መሆኑንም ምንጮቻችን ገልጸዋል። የሞርታር ጥቃቱ በሰው ላይ ያደረሰው ጉዳት መኖሩ ባይገለጽም ሌሊቱን በተደጋጋሚ በመተኮሱ በማህበረሰቡ ዘንድ ድንጋጤን ፈጥሯል። አርሚ 7 በፈጸመው በዚህ ጥቃት በማለዳ ምላሽ ተሰጥቶት ወደ ኋላ እንዳፈገፈገ ነው ምንጮች የሚያክሉት። ቡድኑ ከሰፈረበት በቅርብ ርቀት ላይ የሚገኘው የመከላከያ ሰራዊትና የተከዜ ዘብ አፋጣኝ ምላሽ ሰጥተዋል ሲሉ አንድ ለጉዳዩ ቅርበት ያላቸው ምንጭ ለአንድ አፍታ ሚዲያ ተናግረዋል። የሞርታር ተኩሱ የቆመው አርሚ 7 ምሽግ ላይ የድሮን ጥቃትን ጨምሮ የመልሶ ማጥቃት እርምጃ ከተወሰደ በኋላ እንደሆነም አክለዋል። ዋና ምሽጉን ሸረሪና ላይ ያደረገው አርሚ 7 በተፈጸመበት በዚህ የድሮን ጥቃት የያዘውን ቦታ ለቆ ወደ ሱዳን ግዛት መሸሹንም ነው ያከሉት። ወዲህ ደግሞ የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር የአሜሪካን የቪዛ ማዕቀብ ውሳኔ ደግፎ ተጨማሪ እርምጃዎች እንዲወሰዱ ጥሪ አቅርቧል። ማህበሩ የአሜሪካ ውጭ ጉዳይ መስሪያ ቤት አክራሪ ባላቸው የህወሓት አመራሮች ላይ የጣለውን የቪዛ ገደብ ደግፎ ባወጣው መግለጫ ላይ የቀጠናውን ሰላምና መረጋጋት ለመጠበቅ ጠንካራ እርምጃ ያስፈልጋል ብሏል። አሜሪካ የቀጠናውን ሰላም ለማስጠበቅ ቁርጠኛ ከሆነች የህወሓት አመራሮችን ሀብት ማገድና ቡድኑን በአሸባሪነት በመፈረጅ ጫና እንድትፈጥርም እነ ኮሎኔል ደመቀ ጠይቀዋል። ህወሓት የኢትዮጵያንና የቀጠናውን ሰላም ሊያናጋ የሚችለው ጽምዶ የተሰኘው ወታደራዊ ቅንጅት አጋፋሪ መሆኑን አሜሪካ ልብ ማለት አለባት ሲልም መግለጫው አክሏል።
ደብረጽዮን ገብረ ሚካኤል የትግራይን ስልጣን ከተቆጣጠሩ በኋላ የጦርነት ኮማንድ ፖስት እንደ አዲስ ማደራጀታቸው ተሰማ። ይህ ኮማንድ ፖስትም ወደ ስራ እንደገባ ታውቋል። ህወሓት እስከ ሞት የሚያስቀጣ የሞት አዋጅ ካወጣ በኋላ ደብረጽዮን የሚመሩት የጦርነት ኮማንድ አቋቁሞ መጨረሱ ምንጮች ገልጸዋል። ቡድኑ አነጋጋሪውን አዋጅ ግንቦት 24 አጽድቆ ደብረጽዮንን በፕሬዝዳንትነት ለመሾም ከ5 ዓመት በኋላ የጠራውን ምክር ቤት ከጨዋታ ውጭ ማድረጉም ታውቋል። ደብረጽዮን ወደ ስልጣን የመጡበትን ምክር ቤትና አዋቀሩት የተባለውን ካቢኔ ሙሉ በሙሉ ከጨዋታ ውጭ የሚያደርግ የጦርነት ጊዜ ኮማንድ ፖስት ተቋቁሟል። ማዕከላዊ ኮማንድ የሚል ስያሜ የተሰጠው የጀነራሎችና የህወሓት የፖለቲካዊ አመራሮችን ያቀፈው ይኸው አደረጃጀት በደብረጽዮን የበላይነት የሚመራ ነው ተብሏል። በደብረጽዮን የሚመሩት አደረጃጀቶች ማዕከላዊ ኮማንድ የትግራይ ሰራዊት የገንዘብ ተቋምና ሁሉንም ሚዲያዎች በበላይነት የሚቆጣጠር የሚዲያ ባለስልጣናት ናቸው ተብሏል። ደብረጽዮን የትግራይ ሰራዊት ጠቅላይ አዛዥና የማዕከላዊ ኮማንዱ መሪ መሆናቸውም ተገልጿል። ወደ ስራ ገብቷል በተባለው በዚህ የጦርነት ኮማንድ ውስጥ ደብረጽዮን የበላይ መሪ የሆኑት ጦርነቱን በበላይነት ለመምራት ካላቸው ፍላጎት የመነጨ እንደሆነ ነው ለጉዳዩ ቅርበት ያላቸው ምንጮች የዘገቡት። የጦርነት ማዕከላዊ ኮማንዱ ከኢትዮጵያ ብር ውጭ መገባበያ ገንዘብ ለመፍጠር የሚያስችለውን አሰራር ለመዘርጋት መደላደል እየፈጠረም ነው ተብሏል። በገንዘብ ተቋም አደረጃጀት ድንጋጌው መሰረት ማዕከላዊ ኮማንዱ የሚያውጀው የመገባበያ ማዕድን ይሁን ሌላ አይነት የግብይት አማራጭ አለመቀበል አይቻልም ተብሏል። ህወሓት በጦርነት ወቅት ሊገጥመው የሚችለውን የገንዘብ ችግር ለመቅረፍ የራሱን መገባበያ አማራጭ መጠቀም የሚያስችለውን አሰራር በክተት አዋጁ ላይ አጽድቋል። እንደ መገበያ የሚታወጀውን ገንዘብ ማባዛትም ሆነ ካለ ኮማንዱ ፍቃድ ማሰራጨት እንደማይቻልም ነው የተደነገገው። ይህ አይነት ድንጋጌ በክተት አዋጁ የተካተተው ምናልባትም ህወሓት የራሱ መገበያ አማራጭ ሊጠቀም እንደሚችል አመላካች ተደርጎም ተወስዷል። ጦርነቱ ከተጀመረ ህወሓት የኢትዮጵያን ብር ከትግራይ ገበያ ሊያስወጣ የሚችልበት እድል ሰፊ ስለመሆኑም ነው ከወዲሁ እየተገለጸ የሚገኘው። ቡድኑ ወደ ጦርነት ለመግባት ቅድመ ዝግጅት አጠናቆ 11ኛ ሰዓት ላይ እንደሚገኝ ነው መረጃዎች የሚያመላክቱት። ጦርነቱን በተያዘው ሰኔ ወር አጋማሽ ሊጀምር እንደሚችል የሚያመላክቱ መረጃዎችም በስፋት እየወጡ ነው የሚገኙት። ህወሓት ወደ ጦርነት እንዳይገባ ትላንት ምሽት ከአሜሪካ የተሰማው ማስጠንቀቂያ ያስቆመው እንደሆነ ብዙዎች በተስፋ እየጠበቁ ነው። ይሁን እንጂ በህወሓት በኩል ስለ አሜሪካ ማስጠንቀቂያ በይፋ ያለው ነገር ባይኖርም አንዳንድ አመራሮቹ ግን የቪዛ ማዕቀቡን እያጣጣሉት ነው የሚገኘው። ይህ በእንዲህ እንዳለ በዛሬው ዕለት በአክሱም ከተማ የህወሓት ታጣቂዎች የፈጸሙት አስደንጋጭ እርምጃ እያነጋገረ ነው የሚገኘው። በትግራይ ክልል እየቀጠለ ካለው ወቅታዊ ውጥረትና የውትድርና ምልመላ ጋር በተያያዘ በአክሱም ከተማ በሚገኘው ዊነር ኮሌጅ ግቢ ውስጥ ታጣቂዎች በኃይል በመግባት በፈተና ላይ በነበሩ ተማሪዎች ላይ ከፍተኛ ድብደባና ማስፈራራት መፈጸማቸውን የሚያሳይ ሰነድ ይፋ ሆኗል። የኮሌጁ ይፋዊ የክስ ደብዳቤ ላይ በዝርዝር እንደተመላከተው ሐሙስ ሰኔ 11 ረፋድ 4:30 ላይ የተወሰኑ ግለሰቦች ሚሊሻዎችና የፖሊስ አባላት ወደ ዊነር ኮሌጅ ግቢ ጥሰው ገብተዋል። በወቅቱ ፈተና ላይ የነበሩ የኮሌጁን ተማሪዎች መደበኛ የመማር ማስተማር ሂደት በማስተጓጎል በግቢ ውስጥ በነበሩ 50 የሚጠጉ ተማሪዎች ላይ ኢሰብአዊ በሆነ መንገድ በማስፈራራትና በመደብደብ ከባድ ጥቃት ፈጽመውባቸዋል። በተጨማሪም ታጣቂዎቹ በፈጸሙት የኃይል እርምጃ በኮሌጁ ንብረት ላይ ጉዳት ያደረሱ ሲሆን ከ30 በላይ የተማሪ መቀመጫ ወንበሮችን ሰባብረው ማውጣታቸውን የኮሌጁ ዲን ረዳት ፕሮፌሰር ወርቅነህ ገብረስላሴ ጸጋይ ለአክሱም ከተማ ፖሊስ ጣቢያ በጻፉት የክስ ማመልከቻ ላይ አስፍረዋል። የአክሱም ከተማና አካባቢዋ በአሁኑ ወቅት ከፍተኛ ቁጥር ያለው ተገዳጅ የውትድርና ምልመላ በስፋት እየተካሄደባቸው ካሉ ቀጠናዎች አንዱ መሆኑ የሚነገር ሲሆን ታጣቂዎች የከፍተኛ ትምህርት ተቋማትን ግቢ በመግባት በፈተና ላይ ባሉ ተማሪዎች ላይ እንዲህ አይነት ድብደባ መፈጸማቸው በትግራይ ውስጥ የጸጥታና ዜጎች በሰብአዊ መብቶች ላይ እያሳደረ ያለው ስጋት ከፍተኛ ደረጃ ላይ መድረሱን አመላካች መሆኑን ታዛቢዎች ገልጸዋል። ከወራት በፊት በጠቅላይ ሚኒስትር አብይ አህመድ ፍቃድ ከስልጣን የተባረሩት ሚኒስቴር ለመጀመሪያ ጊዜ ዝምታቸውን ሰብረዋል። የቀድሞ የገንዘብ ሚኒስቴሩ አቶ ማሞ ምህረቱ የኢትዮጵያን አሁናዊ የኢኮኖሚ ሁኔታ በተመለከተ አነጋጋሪ አስተያየትን ሰጥተው ተከስተዋል። ለኢትዮጵያ ኢኮኖሚ አሁን ያለው ዋና ስጋት ማክሮ ኢኮኖሚው ሳይሆን ፖለቲካው ነው የሚል ሀሳብም ተናግሯል። የኢትዮጵያ የኢኮኖሚ ተስፋ ወይም ስጋት የሚመነጨው ከማክሮ ኢኮኖሚ አስተዳደር ሳይሆን ከፖለቲካው መድረክ እንደሆነ የቀድሞ የኢትዮጵያ ብሔራዊ ባንክ ዋና ገዢ ተናግሯል። 10ኛው የብሔራዊ ባንክ ገዢ በመሆን ያገለገሉትና በስልጣን ዘመናቸው በተተገበሩት የሪፎርም ፕሮግራሞች ላይ ድርሻ የነበራቸው አቶ ማሞ ምህረቱ ይህንን የተናገሩት ከቮክስ ዴቭ ቻናል ጋር ባደረጉት አዲስ ቃለ ምልልስ ነው። የዋጋ ግሽበት ከ30 በመቶ አካባቢ ወደ ነጠላ አሃዝ መውረዱን፣ የውጭ ምንዛሬ ክምችት በ6 እጥፍ ማደጉን እንዲሁም የውጭ ንግድ ገቢ ከሪፎርሙ በፊት ከነበረበት ከ3 እና 4 ቢሊዮን ዶላር በመነሳት በዚህ በጀት ዓመት ወደ 10 ቢሊዮን ዶላር መጠጋቱን በማንሳትም የማክሮ ኢኮኖሚ መሰረቱ በአብዛኛው
ከፍተኛው አስተማማኝ ደረጃ ላይ መሆኑን ተናግሯል። አሁን የጀመርኑን መንገድ እስካላቋረጥን ድረስ ከማክሮ ኢኮኖሚ አስተዳደር አንጻር ስጋት አይገባንም ያሉት የቀድሞ የብሔራዊ ባንክ ገዢ ይልቁንም ዋናው ስጋት ከአገር ውስጥ የፖለቲካ መረጋጋት፣ ሰላምና ከቀጠናዊ መረጋጋት ጋር የተያዘ ነው ሲሉ ነው የገለጹት። እነዚህ ጉዳዮችን ልባት እስካገኙ ድረስ የአገሪቱ ተስፋ እጅግ ሰፊ መሆኑንም ጠቁመዋል። በዚህ ቃለ መጠይቅ ላይ ሌላ ያነሱት ጉዳይ የኢትዮጵያ ማዕከላዊ ባንክ የሪፎርም አጀንዳ የተዘጋጀውና እንቅስቃሴ የተጀመረው ዓለም አቀፍ የፋይናንስ ተቋማት ድጋፍ ከማድረጋቸው ቀድሞ መሆኑን ነው። የአይኤምኤፍ ወይም የዓለም ባንክ ፕሮግራም ከመጀመሩ ከአንድ ዓመት ተኩል በፊት የራሳችንን የማዕከላዊ ባንክ ስትራቴጂ አዘጋጅተን ነበርም ብለዋል። ለአምስት አስርት ዓመታት የዘለቀውን የቋሚ ተመን ፖሊሲ ለውጥን በተመለከተ በተሰሩ ስራዎች ከ80 በላይ የውጭ ምንዛሬ ደንቦችን በአንድ መመሪያ ስር መሰብሰብ መቻሉንና ይኸውም አረንጓዴው መጽሐፍ ወይም ግሪን ቡክ ተብሎ እንደሚጠራ አብራር። በዚህ ቃለ መጠይቃቸው አቶ ማሞ ዋናው ነገር የተከናወነው የሪፎርም ትግበራ ብቻ ሳይሆን እንዴት ተከናወነ የሚለው ጭምር እንደሆነ በማብራራት ዘዴው፣ ዝግጅቱ፣ የነገሮች ቅደም ተከተል፣ አፈጻጸሙና ቅንጅቱ ሁሉ የሪፎርሙ አካል እንደሆነ ጠቅሰዋል። ስለ አግዋ ያነሱት አቶ ማሞ የኢትዮጵያ ጨርቃጨርቅ ኢንዱስትሪ ወደ አሜሪካ ገበያ ከኮታና ከቀረጥ ነጻ የመግባት እድሉን መነጠቁ ኢንዱስትሪውን ጎድቶታል ሲሉ በቁጭት ተናግሯል። የአግዋ ተጠቃሚነት ቀጥሎ ቢሆን ኖሮ ሊገኝ የሚችለው ነገር አሁን ላይ ትልቅ የልማት ኪሳራን የሚያሳይ ነው። ይህም በግሌ እስካሁን የምቆጭበት ጉዳይ ነው በማለት በቃለ መጠይቃቸው ላይ ተናግረዋል። በመጨረሻም በአሜሪካና በኢራን መካከል ስዊዘርላንድ ውስጥ ሊጀመር የነበረው የቀጥታ ንግግር የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ጉዟቸውን በማዘግየታቸው ምክንያት ወደ ሌላ ጊዜ ተላልፏል። ንግግሩ የሁለቱ ሀገራት መሪዎች ጦርነቱን ለማስቆም ከስምምነት ደርሰው አሜሪካ በኢራን ላይ ጥላ የነበረውን የባህር ላይ እገዳ ካነሳች በኋላ በዝርዝር ጉዳዮች ላይ የሚያተኩር ይሆናል ተብሎ ነበር። ምንም እንኳን ስምምነቱ እስራኤል በሊባኖስ ውስጥ የምታካሄደውን ጥቃት ያስቆማል ቢባልም ሐሙስ ሌሊት በደቡባዊ ሊባኖስ ውስጥ በተፈጸመ የእስራኤል ጥቃት ቢያንስ 18 ሰዎች መገደላቸው ነው የተሰማው። አሜሪካ መግለጫ ከማውጣቷ ከሰዓታት በፊት ከሄዝቦላ ጋር ግንኙነት ያለው የመገናኛ ብዙሃን በቴሄራንና ዋሽንግተን መካከል የሚደረገው ንግግር የማይካሄደው በእስራኤል ጥቃት ምክንያት መሆኑን ዘግቦ ነበር። ዋሽንግተን ግን ለድርድሩ የሚያስፈልገው እቅድ ገና አለመጠናቀቁን፣ ነገር ግን ቴክኒካዊ ንግግሩ በተቻለ ፍጥነት በቶሎ እንዲጀመር ፍላጎት እንዳላት ገልጻለች። ድርድሩ የመግባቢያ ስምምነት በመባል የሚጠራውን ሰነድ በመተግበር ላይ ትኩረት እንደሚያደርግ እየተጠበቀ የነበረ ሲሆን በተጨማሪም የኢራንን የኒውክሌር ፕሮግራምን ጨምሮ በሌሎች ዘላቂ ጉዳዮች ላይ ይሆናል ተብሎም ነበር። 14 ነጥቦች ያሉት የመግባቢያው ሰነድ የሆርሙዝ ወሽመጥ መከፈት፣ ኢራን የኒውክሌር ጦር መሳሪያ እንዳይኖራት ማድረግ፣ ለኢራን መልሶ ግንባታ የ$300 ቢሊዮን እቅድና በኢራን ላይ የተጣሉ ማዕቀቦችን ያካትታል። ስምምነቱ ሁለቱ ወገኖች ተከታታይ ንግግሮችን በማድረግ ሊራዘም በሚችል ነገር ግን ቢበዛ በ60 ቀናት ውስጥ የጋራ መግባባት ላይ እንዲደርሱ ያስገድዳል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት።